ይቅር ማለት ዮሴፍ ወንድሞቹ በደል እንደፈጸሙበት እያወቀ ይቅር ብሏቸዋል። ይቅር ባይነት ከቂምና ጥላቻ ነፃ ያወጣል። ዮሴፍ በወንድሞቹ ላይ ቂም ቢይዝ ኖሮ ሕይወቱ ጎታች በሆነው በክፋትና በቁጭት እየተሞላ ይሆን ነበር። ነገር ግን ይቅር ባይ ልብን በመላበሱ ሰላምና ደስታ በሕይወቱ እንዲፈስ ሆኗል። ምንም እንኳን ይቅር ማለት ቀላል ነገር ባይሆንም እኛም በሕይወታችን የበደሉንን ሰዎች ይቅር ማለት አለብን። በእርግጥም ይህን የምናረገው ለነርሱም ብቻ ሳይሆን ለራሳችንም ብለን ነው። ጥላቻ ቀድሞ የሚጎዳው ቀዩን ነውና። በመሆኑም ይቅር ስንል ራሳችንን ነፃ እናወጣለን፣ ቁስላችን ይፈወሳል፣ ሰላምም እናገኛለን። በማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ነገር ግን ለሰዎች ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ይላል። ይህ ጥቅስ ሌሎችን ይቅር ማለት የእግዚአብሔርን ይቅርታ እንደሚያስገኝልን ያስገነዝበናል።